እንዲሁ ግን ጨግ ከበኋላ እንዲሁ ወደዛ መመለስን እንጃ እኮ እኔ ምን አርኩ ከበኋላ የፈለክ መሆን ትችላለህ እኔ ባንተ ጉዳይ ምን ቤት ነኝ የምሰቃየው እዚህ ሄዲያ አሁን ምን ብዬ ነው ብለህ እንዲሁ ደርሰህ የምትወብረው ቆይ ምን ልታረጋት አስበህ ነው አንተ መቼም ልጠልፋት አስበህ አይደለም አይደል እኔ እንዲያጠርኝ ተመልሼ ከዚህ በኋላ ታንጉት የምጠልፋት አሁን እንደዚህ ስታወራ ከልብ ያወራ መስላል ኋላ ከምን ነው ማውረው ብል ከአንገት ነው አሁን መታበላ በኋላ ራብኝ ጨግለ ብትን ማንም አይሰማም ካለቀ የለም ወይኔ እንዲያጠር ያንን የመሰለ እርሻዬን ትቼ መጥቼ የማንም ትራፊ ልቃቃሚ ይሉን ብል ተረፍራፊ መሰለ እስካሁን እንድንተነፍስ ያደርጋል እንዲሁ ግን ጨግ እንዲሁ ግርም አላለችም እንዲሁ ለማግባቱ ተምን ነው የፈጠነችው ኧረ አንተ ሰው ተው ከቀልቡ ያም ተነገር ምንም አላማረኝ አው ምን አሰብኩ ብዬ ነው እንዲሁ ደርሰህ መጎፈል ነው ጨገሌ ጉድ አሁን ገና ገባኝ ታንጉትን ለምን እንደፈለክ ገባኝ ቆይ እዚች ልጅ ፍቅር አልወጣለም እንዴ ቆይ ይሄን ፍቅር ነው መጃጃል ነው ምን ይሄ ጨገሌ ወንዴ ማድላይ ወንዱ ብለሽ ደሞ አሁን መሸፈኛሽን ማዳረክሽው ግድ የለም ተጨረሽ በኋላ ተመተኛሽ በፊት አንድ ዱላ ባላቀምስሽ ነው እንዲህ ያጠራል ወንዴ አልጨርሰው ይሄን አልጨርሰው ላግርስ ወንዴ በዛሬው ክፍል አምራንና ዳጊት አንድ ላይ ተኝተው እናያቸዋለን። በመጠጥ ተገፋፍተው አብሮ የተኙ ይመስለኛል። ሲነሱ ይደነግጡ ይሆን ነው? እስከ ሁለታቸው አንዳቸው አብሮ መተኛታቸውን ቀድሞ ያውቁ ነበረ? ሪች ሎሽን እየተቀባች ያለ ወንድ አጥርና ጫቅሌ ይገባሉ። ትደነግጣለች። እነማን እንደሆኑም አላወቀችም ነበር። በመሃል አምራን ትመጣለች። አምራንም በተፈጠረው ነገር ደንግጣ ሪች እና ማን ናቸው ምናምን ትላታለች፣ ትነግራታለች። ተሳስቀው ይወጣሉ። ጫቅሌና ወንድ አጥር ውጭ ወጥተው እየተነጋገሩ ያለ ዳግምና ጩና ተያይዘው ሲመጡ ያኔ የሰረቀቻቸው መሆኗን ትዝ ብሏቸው ሊደበድቧት ዳጊ አብሯት ስለነበረ ዳጊ ለጩና በማገዝ ወንድ አጥርና ዳጊ ሊደባደቡ ያለ በመሃል እዚህ ሀገር እንደገጠሩ እንዳይመስልክ ህግ አለ ይለዋል። ህግ ባይኖርማ እስካሁን ድረስ መቻ ቆይቼ ይላል ወንድ አጥር በመናደድ። አምራን ትመጣና አሁንም ትረብሻለህ፣ በቃ አንተ ባለህበት ረብሻ ብቻ ነው ብላ ወንድ አጥርን ትቆጣዋለች። አይ እኔ ረብሻ አልፈልግም፣ ኑሐሚን ነው የምፈልገው፣ የኑሐሚንን አድራሻ ንገረኝ ይላታል። እሷም ኑሐሚን አሁን የተረጋጋ ህይወት ውስጥ ነው ያለችው፣ በቅርቡም ታገባለች፣ ስለዚህ ረፍ አትረብሻት። ወንድ አጥርን በሰማው ነገር በመደናገጥ ጨቅሌ ደግሞ ያው ረፈው እንግዲህ ይለዋል። ከዛም አሁን ተረጋጋ፣ ኑሐሚን ያለችበትን አሁን ላይ አላውቅም፣ ካወቅኩ እደውልልሃለሁ ብላ ስልክ ቁጥሩን ተቀብላ ትልካቸዋለች። በመሃል ዳጊና ኑሐሚን ተያይዘው ይሄዳሉ። ጩናም ያጣፍጥላችሁ እንግዲህ ይመቻችሁ ብላ ወደ ሪች ቤት ትሄዳለች። ኤርሚያስ ኤሚን ከቤት ይዟት ወጥቶ እየተዝናኑ ነው። መንገድ ላይ ስለ ወደፊት፣ ስለ ፍቅራቸው፣ ስለ ሁሉም ነገር እያወሩ ነው። በመሃል ፋንቱ ግን ደህና ናት ብሎ ይጠይቃታል። እሷም ስለ ፋንቱ ሲወራ ደስ አላላትም። በመሃልም የተፈጠረውን ነገር ሙሉ በሙሉ ባትነግረውም ጫፍጫፉን ነገረችው። በመሃልም እያወሩ እያለ ካሁን በፊት በሕክምና ምክንያት ያስወረደችው ልጅ ትዝ ይላትና አግብተኝ እየኖርክ ያለ ግን ልጅ መስጠት ባልችል ትፈታኛለህ ትለዋለች። ይሄ ስጋት በእናትና በአባቷ ትዳር ውስጥ የነበረ ትራውማ ይመስለኛል። በመሃልም እሱ አንቺ እንድትድኝልኝ ለእግዚአብሔር የጸለይኩትን ብጸልይ እኮ ልጅ ይሰጠናል ብሎ ያረጋጋታል። ደስ ብሏቸውም ይተቃቀፋሉ። አቶ ላይኩን መጠጥ እየጠጣ ብቻውን በሀሳብ ውስጥ ተወጦ እያለ የኑሐሚን አባት ይመጣል። ቤቱን ትታችሁ የት ሄዳችሁ ነው? ቤቱ እኮ ጭር ብሏል፣ ማንም የለም ብሎ ይቀላቀለዋል። አቶ ላይኩንም ትንሽ ሀሳብ ውስጥ እንደገባው የሉም እንደ ሌሎቹ ብሎ ይመልስለታል። ለምንድነው በምሳ ሰዓት ብቻህን እዚህ ቁጭ ብለ የምትቆዝመው ይለዋል። አቶ ላይኩንም ምን የኔ ቤት ችግር ይጣፋዋል ብለ ነው? መቼም እኔ ለፈተና ነው የተፈጠርኩት ይለዋል። የኑሐሚን አባትም ምን ተፈጥሮ ነው? መቼም የዛች የፋንቱ ጉዳይ ነው ይለዋል። አንድም የሷ ጉዳይ ነው፣ አንድም ደግሞ እህቴ ከውጭ ልትመጣ ነው፣ ሙሉ ንብረትህን የምቀማ ብላም ትዝትብኛለች ይለዋል። እንዴት እህት ሁና እንደዚህ ታደርጋለች ሲለው በእርግጥ የስጋ እህት አይደለችም ብሎ ስላስተዳደጋቸው ይነግረዋል።
ስላስተዳደጉና በመጨረሻም እንዴት ውጭ እንደሄደች ሲነግረው ያንተ ውለታ ደግሞ በጣም በዛ ይለዋል። ልጆቼን ምንም አትጉዳብኝ እንጂ ስለሁሉም ነገር የሚመለስ ጉዳይ ነው ብሎ ይዘጋዋል ይህንን ሀሳብ። ናሆም ቤት ውስጥ ይንጎራደዳል። ማንም የለም። ለአባቱ ይደውልና ቤቱን እኮ ጭር አረጋችሁት ማንም የለም ይለዋል። አባቱም እሺ እመጣለሁ ይለዋል። እናቱ ውጭ ናት የለችም። ኤሚም ከኤርሚ ጋር እየተዝናናች ነው። ፋንቱ ደግሞ በተፈጠረው ነገር ከክፍሉ አትወጣም። ብቻውን እየተንጎራደደ ያለ አባቱ ይመጣለታል። ለኑሐሚን ሲደውልም አታነሳለትም። በባለፈው ስለ ፋንቱ በተናገረው ንግግር ተደብራለች። በዛ ላይም ለቅሶ ስለሆነች ገጠር ላይ በዛ ምክንያትም ሊሆን ይችላል። ጩናም በአምራንና በዳጊ አብሮ መሄድ እየተበሳጨች እያለ ሪች ምን ሆነሽ ነው ብላ ትጠይቃታለች። ያጣፍጥላቸው ምናምን ትላለች። ፍቅር ይዞሽ ነው ስትላት እኔ ጩና ነኝ ፍቅር የሚይዘኝ ብላ ታስተባብላለች። በይ ምግብ ልስራልሽ ብላ ስትነሳት አዎ እንደውም ምግብ ብታቀርቢልኝ ይሻላል ልቤም ሆዴም ባዶ ሆኖማ አይቻልም ትላለች። ዳጊና አምራን መጠጥ ቤት ቁጭ ብለው እየተዝናኑ ያለ በመሃል አንዳንድ ጥያቄዎችን ይጠይቃታል። እኔ ምንም እየተዝናኑ አይደለም ቃለ መጠየቅ እየሰጠው እየመሰለኝ ነው ብላ ወሬ እንዲቀይር ታደርገዋለች። ግን ተስተካክለሻል በብዙ ነገር ይላታል። አዎ ተስተካክያለሁ ጩና እንደምትለው ረሃ ሁኜ መኖር ነው የምፈልገው ማንንም ሳልጎዳ ትላለች። አቶ ላይኩንም ወደ ቤት ይመለስና ልጄ ነው ጥለን ጠፋን አይደል ይለዋል። ናሆምም አዎ ዳዲ እናንተም ቤቱ አስጠላችሁ አይደል ይለዋል። እናት አልመጣችም እንዴ ይለዋል። አልመጣችም እስካሁን ስልኳም እየሰራልኝ አይደለም ይላል። አቶ ላይኩን ስለ ፋንቱ ሲጠይቅ ናሆም ፋንቱ እኮ ሰነባበተች ከክፍሏ አትወጣም ይላል። ለነገሩ ምን ታደርግ ሲል ዳድ ታውቀዋል ግን በዚህ ሴትዮ የተነሳ እኮ አንተና ማሚ እየተጨቃጨቃችሁ ነው ይለዋል። አቶ ላይኩንም አንተም እንደዝኑ ልትሆንባት ነው ይለዋል። እኔ ፋንቱን ጠልቼ ይመስላል እንደዚህ የማረገው ይላል። አቶ ላይኩንም እና ጥላቻ ካልሆነ ምንድነው ሲለው እናንተ በሶስታችሁ መሃል እኛ ልጆች የማናውቀው ትልቅ ሚስጥር እንዳለ ግልጽ ነው። ችግሩን ፈታችሁ በሰላም ቢሆን ደስ ይለኛል ይለዋል። አቶ ላይኩንም አሁን ላይ እኮ አንተ ማሰብ ያለብህ ስለ ሰርጉ ብቻ ነው ይለዋል። ናሆምም ቤተሰቤ ሰላም ሳይሆን እንዴት ስለ ሰርጉ ላስብ እችላለሁ? አእምሮዬ እኮ ሊሰበሰብ አልቻለም ይላል። የኑሐሚን አባትም ከአቶ ላይኩን ጋራ መጥቶ ስለነበረ ሳሎን ቁጭ ብሏል። ናሆምም እንዴ ጋሼ መታል እንዴ ብሎ ሰላምታ ያቀርብለታል። የኑሐሚን አባትም አዎ ሙሽራው እንዴት ነህ ሰላም ነው ብሎ ሰላምታ ያቀርብለታል። የኑሐሚን ስልክ አለማንሳት ግራ የገባው ናሆም እኔ የምለው ኑሐሚን እኮ ስልክ እያነሳች አይደለም ቤትም ስመጣ የላችም ይለዋል። የኑሐሚን አባትም ምን ነው ተጋጫችሁ እንዴ ይለዋል። በእርግጥ ትንሽ በፋንቱ ጉዳይ ስናወራ ይላል። አይ ልጄ እንኳን ገጠር ከአያቷ ጋር ለቅሶ ሂዳ ነው። ቆይ ግን ለምንድን ነው በፋንቱ ምክንያት ከኑሐሚን ጋር የምትጣሉት ብሎ የኑሐሚን አባት ለናሆም ጥያቄ ያቀርብለታል። እኔማ የተሰማኝን መናገሬ ነበር ግን ሳላስበው በንግግሬ ኑሐሚንን ሳላስቀይማት አልቀርም ይለዋል። ቢሆንም አንተ የቤቱ ታላቅ ስለሆንክ ነገሮችን ማስተካከል አለብህ። ነገሩንም ላይኩን አጫውቶኝ ነበረ ግን አንተ አባትህን ከላይኩን ጋራ መጠርጠር አልነበረብህም ሲለው በንግግሩ ያልጠበቀው ናሆም ይደነግጣል። ግራ የገባው ናሆም ማለት እንዴ አባዬና ፋንቱ ምን ያገናኛቸዋል ብሎ ይጠይቀዋል። የኑሐሚን አባትም ደንገጥ ብሎ ይቅርታ ናሆም ያንተም ጥርጣሬ እኮ ይሄ መስሎኝ ነበር ብሎ በተናገረው ንግግር ይደነግጣል። ናሆምም ለጥርጣሬው ፍንጭ አገኘ መስሎት ስለዚህ የመበሳጨቷ ልክ ነበር ማለት ነው ብሎ ይናደዳል። በመሃልም አቶ ላይኩን ይመጣል። ናሆምም በብስጭት ዳድ በአንተና በፋንቱ ያለው ግንኙነት ምንድን ነው ብሎ አቶ ላይኩን ላይ ያፈጥበታል። አቶ ላይኩንም ምን ይላል? የኑሐሚን አባትም ለማገላገል በመሃል ምን እያረክ ነው ይለዋል። ናሆምም ድሮ እማዬ የሆነ ነገር ሳታይ እንደዛ እንደማትሆን እርግጠኛ ነበርኩ ብሎ የእናቱን ትክክለኛነት ያረጋግጥለታል። ምን አይነት ንግግር ነው የምትናገረው? እያሰብክ ተናገር እንጂ ብሎ በብስጭት አቶ ላይኩን ናሆምን በጥፊ ይመታዋል። አቶ ላይኩንም ቆይ እኔ እንዴት ብትገምታኝ ነው እንደዚህ አይነት ንግግር የምትናገረው ይለዋል። ናሆምም እውነት እኮ ቀስ በቀስ እየወጣ ነው። ገና የመጀመሪያ ቀን ስትመጣም አንተን ስታይ ወድቃ ነበረ ይለዋል። አሁን ከፊቴ ዞር በልልኝ ይላል አቶ ላይኩን። አቶ ላይኩን ወደ ኑሐሚን አባዝሮ ቆይ እስኪ እኔ እንደዚህ አይነት ነገር የማደርግ ተራ ሰው ነኝ ብሎ ብስጭቱን ይናገራል። ናሆምም ካሁን በፊት እኮ እማዬ ላይ ያደረከውን ነገር አውቃለሁ ብሎ እሱ የተወለደበት መንገድ ሊያስታውሰው ይፈልጋል። በነገሩ ግራ የተጋባው የኑሐሚን አባት ናሆም ውጣ በቃ ውጣ ብሎ ነገሩን ለማብረር ሲሞክር አቶ ላይኩን ናሆምን ስላንተ እናት መሆኑ ነው ብሎ የናሆምን ንግግር ይመልስለታል። ናሆምም ለነገሩ ማን ያውቃል ፋንቱ እኮ የኔ ወላጅ እናት ልትሆን ትችላለች ብሏቸው ትቷቸው ይሄዳል። የኑሐሚን አባትም አባትህ እኮ ተጨንቆ ነው ያለው ለምን ዝም አትልም ሲለው እውነታው ይሄ ከሆነ ከዚህ በላይ ቢጨነቅ ነው የሚሻለው ብሎ ትቷቸው ናሆም ይሄዳል። አቶ ላይኩንም
በዝናሽ ከዛሬ 30 ዓመት በፊት የነበረችው ትርንጎ ብትሆንስ ያለችው ነገር ዛሬ ደግሞ በልጁ ለነገሩ ማን ያውቃል እናቴ ልትሆን ትችላለች ባለው ነገር ግራ ተጋብቶት ለነገሩ እውነቱን እኮ ሊሆን ይችላል ማን ያውቃል ብሎ ሐሳብ ውስጥ ይዋጣል። አምራንና ዳጊ ሰክረዋል። ሁለቱ ሰከርኩ መሰለኝ ትላለች አምራን። ዳጊም ለምን ወደ አንቺ ቤት አንሄድም ይላታል። አምራን ያና ሆስፒታል እኮ መሄድ አለብኝ ትላለች የጩና እህት ማየት እንዳለባት። ዳጊም ይስቅባታል። እየተዝናኑም እያለ ሁለቱም ይሰክራሉ፣ አንድ ላይ ይተኛሉ። በሚቀጥለው ክፍል ምን የሚፈጠር ይመስላችኋል? ሀሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ።